ዶናልድ ትራምፕ የሶስተኛውን የዓለም ጦርነት ፊሽካ ነው የተባለለትን ውሳኔ አሳልፈዋል። ዓለም ሊጠፋ ነው እንግዲህ። ስለዚህ ዝም ብለን በቃ አርፈን ቁጭ እንበል። ጸለይን አልጸለይን፣ ጾምን አልጾም ምን ትርፍ አለው? ይህ ዓለም ሊያልፍ ነው። ዘመኑ የመቃረቡ ምልክት ለንደን ውስጥ እንደዚህ እየተደረገ ነው። አሜሪካ ውስጥ እንደዚህ እየተደረገ ነው። ብራዚል እንደዚህ እየተደረገ ነው። ንጹህ ዘር የእስራኤል ዘር ነው፣ ሌላው የእስራኤል አገልጋይ ነው ብለው ነው የሚያስቡ። ምን እየተባለ አሁን ራሱ ሰው በቃ ስምንተኛው እኮ ነው ዓለም ሊያጠፋ ነው። እንዲሁ ቤተ ክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል እኔ ሁሉ የተናገርኩ ዚህ ወንድ ልጅ ሰድቦኛል ሰው በ2013 አካባቢ በ2015 የኢትዮጵያ ትንሣኤ ይሆናል ተባለ። ይኸው 17 ታው ብል ማን ሰምቶኝ አሁን ደግሞ በ2016 ደግሞ ኋላ ምን ማለት ጀመሩ? ባላወቃችሁት መንገድ የኢትዮጵያ ትንሣኤ ሆኗል አሉ። ስምንተኛው ሺህ ደርሷል። እንደዚህ ሆኗል መሆኑ አይቀርም። እንደው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም፣ እኛም አናድግም። ጦርነት ስላለ፣ ረሃብ ስላለ፣ መደማመጥ ስለሌለ አሁን ሰው ራሱ ምጽአት የመጣ መስሎታል። ምጽአት ነው ያው ዘመኑ ደርሷል። እንግዲህ እኮ የቀረ የሚል ሰው አለ ተጎልቶ ማለት። አሁን እኛ ሀገር ሞት ተለምዷል። 10 ሰው ሞተ ቀለል ያለ ወሬ ሆኗል። አሁን 20 ሰው ሞተ፣ 50 ሰው ሞተ፣ 40 ሰው ሞተ ቀላል ነው በእኛ ሀገር። እዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። እምንኖርለት ነገር እንዳይኖረን ያደርጋል። የንስሐ በር ከፈተልን። አድፈን ብንመጣ እምንነጻበት፣ ደክመን ብንመጣ እምንበረታበት፣ ሙተን ብንመጣ ሕያው የምንሆንበትን፣ ተርበን ብንመጣ የምንጠግብበትን፣ ተራቁተን ብንመጣ የምንደርስበትን። ይትባረክ እግዚአብሔር ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ በቸርነቱ ስጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ በምትሆን መንግስቱ ክብር ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የጻድቃን የደናግል የመነኮሳት ረድኤት አይለየን። ብፁዕ አባታችን አቡነ ፊልጶስ የደቡብ ኦሞና አሪዞን ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት፣ የቅዱስ ሲኖዶስ አባል፣ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ ዋላችሁ እንደምን ሰነበታችሁ? እንደምን ቆያችሁ? ቸሩ አምላክ ኢየሱስ ክርስቶስ ስላደረገልን ሁሉ ነገር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ባለን ጊዜ የምንማማርበት የትምህርታችን ርዕስ እንንቃ በሚል ርዕስ ነው። እስኪ በሉ ሁላችሁም ደግማችሁ በሉ። ሶስተኛ በሉ። እሺ። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 ላይ ያለ ኃይለ ቃል ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6። ስለዚህ ቃል ነው የምንነጋገረው። የቅዱስ ጳውሎስን ታሪክ ቀደም ብለው ባስተማሩን በመምህር ብርሃኑ አድማስ ስለተማርን ታሪኩን መልሼ መተረክ አያስፈልገኝም ማለት ነው። ቅዱስ ጳውሎስ አንድ ነገር ግን ማለት አለብኝ። እንጀራ ሲበሉ ምግቡን ያዘጋጀውን የማዕዱን ባለቤት የደገሰውን ሰው ሳያመሰግኑ ሳያውቁ እንጀራ መብላት ነውር ነው እና ቅዱስ ጳውሎስ በጣም ከሚያስደንቅ አባትነቱ፣ ሊቅነቱ ከጌታ ጋር ከመድኃኔዓለም ጋር ካለው ህብረት ሁሉ
በተጨማሪ አንድ የሚያስደንቀኝ ነገር አለ ሁል ጊዜ። እሱም ምንድነው? የእያንዳንዱን ክርስቲያን ነፍስ ቆጥሮ ያውቃል። አሁን የእናንተን ስም ብትነግሩኝ እንደው ይሄን ሸምድድና መንግስተ ሰማያት ትገባለህ ሌላው ኃጢአት ቀርቶልህ ብባል አልዘውም። ቅዱስ ጳውሎስ 14 መልእክታትን ጽፏል። ለጻፈላቸው እንግዲህ ለሀገር ነው የሚጽፈው። ለምሳሌ የሮሜ መልእክት ስትሉ ለሮም ክርስቲያኖች ነው የጻፈው። የሮምን ክርስቲያኖች ያስታውሳቸዋል ሁሉንም። የእያንዳንዱ የተሰሎንቄ ክርስቲያኖች፣ የመቄዶንያ ሁሉንም ክርስቲያኖች በዝርዝር ያውቃቸዋል። እና እኔ በዚህ ረገድ ቅዱስ ጳውሎስን የሚያክል ሰው አይቼም ሰምቼም አላውቅም። የሚያስደንቅ መምህር ነው። የሰውን ክብር ያየሁት በቅዱስ ጳውሎስ መልእክት ነው። የሰውን ክብር እንግዲህ ልብ በሉ። ታስታውሱ እንደሆነ አሁን ለምሳሌ ሮሜ 16 ሲጨርስ ፌቨንን ልኪያታለሁ፣ እገሌ ሰላም ብሏችኋል፣ እገሌን ደግሞ ሰላም በሉልኝ፣ ፌቨንን እንዲህ አድርጋችሁ ተቀበሏት፣ እግዚአብሔር ሄኔሴፎሩን ምሕረት ያድርግለት ረድቶኝ ነበረ እየቆጠረ አንዳንዱን ሰው እየቆጠረ ያመሰግናል። አንዳንዱ ሰው እገሌን ሰላም በሉት። አሁን ቀለል ያለ ነገር ይመስላችኋል? መጽሐፍ ቅዱስ ላይ ቅዱስ ጳውሎስ ሁለት ሰዎችን ለማስታረቅ የጻፈው ደብዳቤ አንድ መጽሐፍ ቅዱስ ነው መቆጠሩ ነው ያስደንቀኛል። ፊልሞና መልእክት የሚባል እንግዲህ ከ80 መጻሕፍት አንዱ ነው። ከቅዱስ ጳውሎስ 14 መልእክታት አንዱ ነው። አንድ ምዕራፍ ያለው የመጽሐፍ ቅዱስ ክፍል ነው፣ ግን መጽሐፍ ቅዱስ ተብሎ ይቆጠራል። ይሄ መልእክት ምንድነው? አንድ ሎሌ ከጌታው ጋር ተጣልቶ ሎሌው ኮብልሎ እሱን ለማስታረቅ ለጌታው የተጻፈ ደብዳቤ ነው። እንግዲህ እሱ መጽሐፍ ቅዱስ ነው። ሰራተኛን ካሰሪ ጋር ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ሆነ። ቅዱስ ጳውሎስ የአንድ ሰራተኛ ነፍስ የሚመለከተው ነገር ነበር። ይህን ሌሎች ይፍቱት አላለም። እስከ ሶስተኛው ሰማይ የተነጠቀ የክርስቶስ ፍጹም ማደሪያ ፍጹም ሰማይ። አንድ ሰው ፍጹም ንጹህ መሆን ሲጀምር እሱ ሰማይ ይሆንና ክርስቶስ ፀሐይ ሆኖ በሱ ማብራት ይጀምራል። ነውሩ ተለቅሞ ሲያልቅለት የክርስቶስ ብርሃን ሆኖ ሳለ የአንድ ሰው ነፍስ የሰራተኛ ነፍስ ቆጥሮ ደብዳቤ ጽፏል። እና ክርስቲያንነት ማለት የሰው ነፍስ የሚመለከተው ነው። የወንድሙ ነፍስ የሚመለከተው ነው። ጥሎ ማለፍ የዓለም የካፒታሊዝም ስርዓት ነው። ጥሎ ማለፍ ነው። ካሸነፍክ ትኖራለህ፣ ካላሸነፍክ ትጠፋለህ ነው መርሁ። ነው አሁን ያለንበት ዘመን ማለት ነው። አሁን ዓለም የሚዘወርበት መርህ ነው። ክርስትና ደግሞ ይዞ መውጣት ነው፣ ብቻን መሮጥ አይደለም። ዘመዶችን ይዘህ እግዚአብሔር ምን ያህል መሐሪ አምላክ እንደሆነ ታስተውላላችሁ። ኖህን ብቻህን ግባ አላለው። ሴቶቹን ልጆቹንና ባሎቻቸውን ይዘግባ ሚስትህን ብሎታል። የሚያስደንቀኝ ግን እኔ አይጥም ዘግባ ማለቱ። አይጥም ዘግባ፣ እባብም ዘግባ፣ ጓጉንቸርም ዘግባ ምን ማለት ይመስላችኋል? እግዚአብሔር አሁን ኖህን ውጣ ማለት ሲገባው አይጥንም ጉርጥን እየሰበሰብክ ግባ ትል እንዲህ አይገርማችሁ? ጓጉንቸር እየሰበሰበ አይጥ ይሄ ተሳቦ ቀንድ አውጣውን ሁሉ እየሰበሰብክ ይዘህ ግባ። እግዚአብሔር እንኳን ስለ ሰው ስለ ትል እንኳን እንዲመለከተን አድርጎ ነው የፈጠረን። ርህሩህ አድርጎ ለእንስሳት እንኳን እንድናስብ። አባ መቃርስ አንዲት ትል ሳያስባት በእግሩ ተረግጧት ሙታበት እድሜ ዘመኑን በሙሉ አልቅሶበታል። ሰው አይምሮው እግዚአብሔርን እየመሰለ ሲሄድ ለእንስሳ እንኳን ማሰብ ይጀምራል፣ እንኳን ለወንድሙ ለእህቱ። ሰው እግዚአብሔር እየተለየ ሲሄድ ሰው ራሱ ሞት ይለምዳል። አሁን እኛ ሀገር ሞት ተለምዷል። 10 ሰው ሞተ ቀለል ያለ ወሬ ሆኗል። አሁን 20 ሰው ሞተ፣ 50 ሰው ሞተ፣ 40 ሰው ሞተ ቀላል ነው። በእኛ ሀገር እየቀለለ መጥቷል ሞት ማለት። ሞት ለራሳችን አይቀልንም፣ በሰው ስንሰማው ግን ቀላል ነው። እኛ ፈርተን ተጠንቅቀን እንኖራለን። ሰው ሞተ ሲባል ግን አይጨንቀንም። ሰው ተራበ ሲባል፣ ሰው አጣ ሲባል
ሰው ታሰረ ሲባል አይደንቀንም። እና ቅዱስ ጳውሎስ እንደዚህ ያለ አባት ነበር። የእያንዳንዱ ህመም የሚሰማው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 33 ላይ ሲናገር ታሞ እኔ ያልታመንኩለት ማን ነው ይላል። ታሞ እኔ ያልታመንኩለት ማን ነው ማለት ምን ማለት ነው? ቅዱስ ዮሐንስ አፈወርቅ ሲናገር የጳውሎስን ርኅራኄውን ተመልከት ይላል። እንደው አንዳንድ ጊዜ የምእመናን ራስ ወዳድነትም ይታየኛል። ራሳቸውን የሚወዱትን ነው፣ እናንተን አላልኩም። ለምንድን ነው ራሳቸውን የሚወዱት እንደዚህ የምላችሁ? ቅዱስ ጳውሎስ አሁን የእያንዳንዱን ነፍስ ለምሳሌ በትዳሩ ችግር የገጠመው ካለ ቅዱስ ጳውሎስ የነዚያ ሰዎች ህመም እኩል ውጋት ይሰማዋል። የታመመ ካለ እሱ ይሰማዋል፣ የታሰረ ካለ እሱ ይሰማዋል። እንደዚህ ያለ ልክ በሰዎች ወንበር ተቀምጦ በእያንዳንዱ ህመም የሚታመም ሰው ነበር ቅዱስ ጳውሎስ። ለታመሙት እንደታመመ ሆንኩላቸው ያለው ለዚህ ነበረ። እና የምእመናን ራስ ወዳድነት ያልኩት ለምንድን ነው? ለአንድ ንስሐ አባት 40-50 ንስሐ ልጅ ይይዛል እና 40 ሁሉ የሚያኮርፉት ነገር ነው የሚገርመኝ። ለእኔ እኮ ደውለውልኝ አያውቅም። እሱ አንድ ሚስት ነው መያዝ ያቃተው፣ የሰውዬ 40 ሰው ነው የሚያስተዳድረው። እናንተ አንድ ባል መያዝ አቅቷችሁ ነው 40 ሆናችሁ እኛ ላይ የምታኮርፉት ማለት ነው። እንዲሁ ግርም ነው እኮ የሚያደርግ። መልሶ ማሰብ ሁሉ አይፈልግም። ለእኔ አይደውሉም፣ ለሀብታሞች ነው ለእንትኖች ነው የሚል ሰው በጣም ብዙ ያለ። እንደዚህ ያለ ራስ ወዳድን የሰው ስሜት የማይሰማችሁ፣ የሰው ድካም የማይሰማችሁ፣ የማይደክማችሁ ለራሳችሁ ድካም ብቻ ይገርማል። ከንስሐ አባቱ በር ላይ 30 ደቂቃ በመቆሙ አቁርፎ እግዚአብሔር ቤት ተጠቅሎ የሚጠፋ ሰው አለ። እንዴ እሳቸው አያስቡም እንዴ? እኔ ብዙ ስራ ያለው የቅድሙ ሰውዬ እንዳሉት ማለት ነው። እንደዚህ የሚል ሰው አለ በእውነቱ ማለት ነው። ስለዚህ መጠንቀቅ አለብን። ለራሳችን ማሰብ አለብን። ሰው ለኛ እየኖረ ባይሆን ለራሳችን ማሰብ አለብን። ለራሳችን መሆን አለብን። አንዳንዱ ሰው ስለ ራሱ ጽድቅ እንኳን እንድናባብለው ይፈልጋል። እንድናቀብጣችሁ፣ አይዟችሁ እንድንላችሁ፣ እንድናባብላችሁ፣ እሰየኔ ልጅ እንድንላችሁ፣ እሰየኔ ጌታ፣ እሰየኔ እመቤት መባል ነው እኮ የሚቀራችሁ እናንተ ማለት ነው። በቃ እንደው ተለምናችሁ በቃ ይሄ ህዝብ መናቅ የለበትም ተብሎ እኛም አልናቅርም። በእውነቱ ታውቃላችሁ አይደለም? አባ እንጦንስ ገዳም ረጅም ዘመን ዘግቶ ሲጸልይ ከኖረ በኋላ ይቅር በሉኝ እንግዲህ ረጅም እንደኛ ሳይሆን አባ እንጦንስ የኖረበትን ቦታ ብታዩት ትቢት ይልቃችሁ ነበር። እኔ ሰሞኑን ግብጽ ሂጄ ትቢት ለቆኝ ነው የመጣሁት። በደንብ አድርጎ ትቢት ለቆኝ ማለት ነው። እንደው አሁን እኛ መነኩሴ ተብለን ደግሞ እንደው በጣም ግርም ምን ያለ አባ እንጦንስ የነበረበትን እንደውም አንድ መምህር ምን አሉ፣ አባ እንጦንስ ያለበት ቦታ አጠቃላይ አንድ ሀገር ምን እንደው አዲስ አበባን እንኳን 1 3 4 የሚያህል ሀገር ውሃም የለም ዛፍም የለም። እና እኔ እንደው ባይሆን ወፍ የለም እናንተ አልኩ። እና አንድ መምህር ምን አሉ፣ ምን ልጠጣ ነው የምትኖረው እዚህ ምንም የሌለበት ምድረ በዳ? ደግሞ ከዚያም ደግሞ አሁን በእግር የሚወጣው 1500 ደረጃ ነው። ከዚያ ወጥቶ ዋሻ ውስጥ ነው የተቀመጠው ማለት ነው። ከዚያ ወጥቶ እና እንደው መነኩሴ ሲባል ልኩ ይሄ ነው። እና እሱ አባ እንጦንስ አንድ ጊዜ ከተማ ወጣ እና ምእመናን ከአባታችን እንባረክ ብለው ላዩ ላይ ሲፈሩ ተንጫጩ። እና ደቀ መዛሙርት ተውቶቶ አባታችን ላይ አትንጫጩ እሱ ባይታዊ ነው አሉ። ምን ብሎ መለሰ መሰላችሁ? ተዋቸው፣ ይህ እኮ የክርስቶስ በጎች ድምጽ ነው፣ ያጋንንትን ድምጽ እንኳን ችዬ ኖር ያለው ብሎ ተናግሯል ማለት ነው። ምእመናንን ሲሰማ የክርስቶስ በጎች ድምጽ እንደሆነ የሚሰማው ሰው፣ የወንድም ድምጽ የእህት ድምጽ የሚሰማው ሰው እሱ ነው ሰው ማለት። ቅዱስ ጳውሎስ እንደዚህ ነበር የሚያስበው። እና እነ ቅዱስ እንጦንስ እነ ቅዱስ ጳውሊ እነ ቅዱስ መቃርስ ይሄንን ነበር ሲያሳዩን የነበረው ማለት ነው። እና ክርስትና ለሌላው ማሰብ ነው የምላችሁ፣ ለሌላው መኖር ነው። አሁን እዚህ ለደቡብ ኦሞ ለእንደዚህ እየተባለ ስትጠሩ እንደው የክብር እንዳይሰማችሁ ብዬ ነው። አሁን አንዳንዱ ሰው መጨቅጨቅ የገቢ ማሰባሰቢያ በዛ፣ ባለፈው ለጅማ አሁን ደግሞ ለእንትን አሁን ደግሞ ለዚያ ገዳም አሁን ለምን እንትን የሚል ሰው አለ። እንደዚህ አይሰማችሁ።
ለወንድም ማሰብ ይሰለቻል፣ ፍቅር ይሰለቻል፣ ርህራሄ ይሰለቻል፣ ምህረት ይሰለቻል። እናንተ ሁል ጊዜ ቢሰጧችሁ ትሰለቻላችሁ? አትሰለቹ? ቅዱስ ጳውሎስ እንደዚህ ያለ ነበረ። የተሰሎንቄ ሰዎች እሱ አስተምሯቸው መክሯቸው ከሄደ በኋላ የአላመኑ አይሁዳውያን መጥተው ፈጇቸው በሰይፍ እና ምን አደረጉ? አይ በቃ ዓለም ሊጠፋ ነው አሉ። ዓለም ሊጠፋ ነው እንግዲህ፣ ስለዚህ ዝም ብለን በቃ አርፈን ቁጭ እንበል። እንግዲህ ጸለይን አልጸለይን፣ ጾምን አልጾም ምን ትርፍ አለው? ይህ ዓለም ሊያልፍ ነው። የማመንስ ጥቅሙ ምንድን ነው አሉ። በማመናችን ምክንያት የምንታሰር፣ በማመናችን ምክንያት የምንሰደድ፣ በማመናችን ምክንያት የምንታረድ ከሆነ የማመን ትርፉ የት ነው? እግዚአብሔርስ የሚረዳን መቼ ነው ማለት ጀመሩ። እንደዚህ ያለ ዘመን የማይፈትነው ሰው የለም። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም። እንደ ቸርነት ማረን በማለት ነው። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም። ተፈተኑ ማለት ነው። ችግር ሲመጣ ተፈተኑ። ወደ ፈተና አታግባን ማለት ምን ማለት እንደሆነ ታውቃላችሁ? ወደ ፈተና አታግባን አባቶቻችን ሲተረጉ ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላሉ። ወይ ክርስቶስን ወይ ሞትህን ምረጥ የምንባልበት፣ ወይ መኖርህን ምረጥ እና ወደ ፈተና አታግባን ይሄ ነው። እነዚህ ሰዎች ስምንተኛውና ለሐሰተኛ ይመቻል መከራ፣ ለሐሰተኛ ይመቻል መከራ ሲበዛ አሁን ምን እየተባለ አሁን ራሱ ሰው በቃ ስምንተኛው እኮ ነው ዓለም ሊያጠፋ ነው። እንዴው ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። መሆኑ አይቀርም ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። መልሱ ግድ አይደለም ነው። እስኪ በሉ ሁላችሁ ግድ አይደለም በሉ። ድገሙ እንጂ ጨምሩ። ይሆን ዘንድ ምሳሌ አንድ ምሳሌ ልንገራችሁ። ነነዌ ከ3 ቀን በኋላ ትጠፋለች። ነነዌ ከ3 ቀን በኋላ ትጠፋለች። ማን ነው እንደዚህ ያለ? እግዚአብሔር። ንስሐ ገቡ። ጠፋች አልጠፋችም? ስለዚህ ይሆን ዘንድ ግድ አይደለም። ከተስተካከል የተነገረብን ነገር ሁሉ አይፈጸምብንም። ይሆን ዘንድ ግድ ነው። መሆኑ አይቀርም ያው ነው ተነግሮብናል የሚል ሰው አለ። እንደዚህ ያለ ሰነፍ ነው ቤተክርስቲያንን የሚያጠፋት። ሰነፍ መሆኑ አይቀርም። እንደው አንዳንዱ ሰው ደግሞ ተጎልቶ ዝም ብሎ ሰዎች እኮ የሚጫወቱብለት አሁን ይሆን ዘንድ ግድ ነው ስለተባለ ትዝ ይለኛል። እኔ ሁሉ የተናገርኩ ሲሆን ወልጆ ሰድቦኛል ሰው። በ2013 አካባቢ በ2015 የኢትዮጵያ ትንሣኤ ይሆናል ተባለ። ይኸው 17 ታው ብል ማን ሰምቶኝ አሁን ደግሞ በ2016 ደግሞ ኋላ ምን ማለት ጀመሩ? ባላወቃችሁት መንገድ የኢትዮጵያ ትንሣኤ ሆኗል አሉ። ምንድነው ባላወቅነው መንገድ? የኢትዮጵያ ትንሣኤ ምንድነው እስቲ? ወይ ደግሞ የማያውቁት ትንሣኤ ወይ ጥፋትን ትንሣኤ የሚሉ ሰዎች አሉ። የነሱ መነጽር ነኛ መነጽር ወይ ይለያያል ማለት ነው። እንደው ሌባ የሚመቸው እኛ ተስፋ ስንቆርጥ ነው። ለሌባ ይመቸዋል። 8ኛው ሺህ ደርሷል። እንደዚህ ሆኗል። መሆኑ አይቀርም። እንደው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም፣ እኛም አናድግም። ስለዚህ እግዚአብሔር ቤተሰቦች አንድ የወንድማችን ህመም የትም ይኑር ሊሰማን ይገባል። በራሳችን ብቻ ጭር ሲልብን ጭር የምንል የሌላው ችግር የማይረዳን የማይሰማን ከሆነ ወይ ደግሞ አይምሮአችን ችግር ገጥሞታል ማለት ነው። እነዚህ ሰዎች ተስፋ ቆረጡ። ምጽአት አሁን ራሱ ይሄ ጦርነት ስላለ ረሃብ ስላለ መደማመጥ ስለሌለ አሁን ሰው ራሱ ምጽአት የመጣ መስሎታል። ምጽአት ነው ያው ዘመኑ ደርሷል። እንግዲህ እኮ የቀረ የለም የሚል ሰው አለ ተጎልቶ ማለት ነው። ወይ ከመጣ ጥሩ አድርገህ ስራ ቶሎ ብለህ እንዲሁም ደርሷልም እኮ ያለ ሰው መስራት ነው ጥሩ። እንዴ ደርሷል እያሉ መጎለት አለ የለም። ከዛ ብድግ ብለው ምን ያደርጓል? አንድ ጅል ይመጣና ደግሞ ይሄው ዘመኑ የመቃረቡ ምልክት ለንደን ውስጥ እንደዚህ እየተደረገ ነው።
አሜሪካ ውስጥ እንደዚህ እየተደረገ ነው፣ ብራዚል እንደዚህ እየተደረገ ነው ይለናል። ደግሞ መጥቶ ይድረስ ይምናገብ። ይሄ ጅልነት ድሮ አልነበረም? ጣዖት ድሮ አልነበረም? ጭካኔ ድሮ አልነበረም? እነ ቅዱስ ጊዮርጊስ በመንኮራኩር አልተፈጩም? እነ ቅዱስ መርቆሪዎስ በብረት ምጣድ አልተጠበሱም? እነ ቅዱስ ፋሲለደስ በገመድ አልተጎተቱም? ሰሎሞን በመጽሐፈ መክብብ ምዕራፍ 1 ቁጥር 1 ላይ ያለው ይሄንን ነው። የሚሆነው የሆነው ነው፣ የሆነውም የሚሆን ነው ብሏል። የሚሆነው የሆነውም የሚሆን ነው። አዲስ ነገር አልመጣም። ምጽአት ነው የሚያስል ምንም የለም። ፍቅር ጠፋ። ድሮ ፍቅር አልጠፋም እንዴ? ሐዋርያትን የሚገድል ሁሉ መስዋዕት የሚያቀርብ የሚመስል አልነበረም? ነበር። ረሃብ ድሮ አልነበረም? ነበር። አለመደማመጥ ድሮ አልነበረም? ነበር። ቤተክርስቲያን ድሮ አልተሰደደችም? ትሰደድ ነበር። ስለዚህ ክፉ ሰው ድሮም ነበር፣ ዛሬም አለ። ጨካኝ ድሮም ነበር፣ ዛሬም አለ። ፍርደ ገምድል ቀድሞም ነበር፣ ዛሬም አለ። ስግጥ ዛሬም አለ፣ ዛሬም አለ። አይሁድ ፍጹም ዘረኞች ናቸው። እንዲያውም ልንገራችሁ ምን ብለው እንደሚያስቡ። እግዚአብሔር የአብርሃምን ዘር ብቻ ለወገንነት ፈጥሮ ሌላውን ለአይሁድ አገልጋይነት ፈጥሮታል ብለው እኮ ነው የሚያስቡት። እንደዚህ ያለ ዘረኝነት አይታችሁ ታውቃላችሁ? ንጹህ ዘር የእስራኤል ዘር ነው፣ ሌላው የእስራኤል አገልጋይ ነው ብለው ነው የሚያስቡት። እንደዚህ ምን የተሰሎንቄ ሰዎች የገጠማቸው ነገርና አሁን እኛ የገጠመን ነገር አንድ ነው። በእምነታቸው ብቻ ግፍ ሲደርስባቸው፣ ሲያጡ፣ ሲቸገሩ፣ ሲያንሱ አይ እንግዲህ ምን ማለት ጀመሩ ማለት ነው። የእግዚአብሔርን ረዳትነት በምድር መሳካት የሚለካ ሰው ብዙ አለ። እግዚአብሔር ሕፃናት ሲታረዱ እሺኛ በኃጢአታችን ነው አለ። ሕፃናት ሲታረዱ ለምን ይላል? ለዚህ መልሱ ምንድን ነው? የሚል ሰው አለ። እኛ ምን እናውቃለን? በእግዚአብሔር ፍትህ ገብታችሁ መከራችሁን አትዩ። እንዲያው አባ እንጦንስ አንድ ጊዜ እግዚአብሔር ሆይ ክፉውን ሰው ሀብታም ታደርጋለህ፣ ደጉን ሰው ድሃ ታደርጋለህ፣ በጎውን ሰው ቶሎ እድሜውን ታሳጥራለህ፣ ጨካኝ ሰዎችን ደግሞ እድሜ ትጨምራለህ። ፍርድህ ምንድን ነው ብሎ ጠየቀው። እንጦንስ ዝም ብለህ የራስህን ኑሮ ኑር አለው። የራስህን ኑሮ ኑር፣ እሱን እግዚአብሔር ያውቃል። ያ ማለት ምን ማለት ነው? አይ መጠየቅ አትችሉም። ኦርቶዶክስ ተቀበል ነው እንጂ ምክንያት አትወድም ማለት አይደለም። አይሆንልህም ነው። የእግዚአብሔርን ፍርድ ካወቅ ወይ ራስህ እግዚአብሔር መሆን አለብህ። እግዚአብሔር ሱፐርናቹራል ፓወር ነው ተብሎ ከተናገረ ከሁሉ ነገር በላይ ከሆነ እግዚአብሔር የሚያደርገውን ሁሉ ማወቅ አለብኝ ካልክ በራሱ ይሄ ይቃረናል። የእግዚአብሔር ከሁሉ በላይ መሆኑ ምን ላይ ነው? እግዚአብሔር የሚያደርገውን ነገር ሁሉ አንተ ካወቅ። አትክልት የትኛው መነቀል እንዳለበት፣ የትኛው መቆረጥ እንዳለበት፣ የትኛው መቆየት እንዳለበት፣ የትኛው መገረዝ እንዳለበት የሚያውቀው ገበሬው ነው እንጂ አትክልቱ አይደለም የሚያውቀው። እኛ አትክልቶች ነን፣ እግዚአብሔር ደግሞ የሕይወታችን ገበሬ ነው። ወፃ ዘራኢ ይዝራ፣ ዘሪ ሊዘራ ወጣ ብሎ እንደነገረን እሱ ገበሬ ነው። ማንን መንቀል፣ ማንን መትከል፣ ማንን ማሳጠር፣ ማንን ማስረዘም እንዳለበት እሱ ያውቃል። ስለዚህ ስለተሳካልን እግዚአብሔር ወዶናል፣ ስላልተሳካልን እግዚአብሔር ጥሎናል ማለት ኦርቶዶክሳዊነት አይደለም። መሳካት የእግዚአብሔር ምልክት። አንዳንድ ሰው አለ እስኪ አንተ ጠይቃቸው። አንዳንድ ሰው ተሰሙት እንደው በሚዲያ ሁሉ ይነገራል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ልጆች አሉ፣ 3ቱም አግብተዋል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ቤት አለኝ። እግዚአብሔር ባርኮኝ ቀድሶኝ ይሄው 2 መኪና ገዝቻለሁ። እግዚአብሔር ባርኮኝ ቀድሶኝ አንዷ ልጅም አሜሪካ ሄዳለች። እግዚአብሔር ባርኮኝ ቀድሶኝ፣ እግዚአብሔር ባርኮኝ ቀድሶኝ ይሄው ጨጓራዬን ያመኛል የሚል ሰው ሰምታችሁ ታውቃላችሁ? የለም። ይሄው እኮ ምነግራችሁ እኮ እሱ ነው። እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካል ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም ነው። እንዲያውም ልንገራችሁ፣ ልጅ ቁማር እየተጫወተ ሲያስቸግር እናቱ ነግራው አልሰማት ካለ የሚያስፈራራ ልጅ ይላክበታል። የሚያስፈራራ ትልቅ ሰው። እኔም አንድ የሚያስፈራራ ጎረቤት ነበር። ሕፃኑኝ ሳስቸግር ዋስ አስጠርቶ የሚለቀኝ በጣም
ትልቅ ሰውዬ ነበር ጎረቤት ማለት እሱ መጣ ከተባልኩ ጭጭርም ነው እና የሚያስፈራራ ጎረቤት ይላክበታል እና ለምንድን ነው ሲባል እናቲቱ ተው ከነገሌ ጋር ትጫወት ስትለው ህፃኑ እምቢ ካለ የሚያስፈራሩ ማስክ ያደረጉ ትልልቅ የሆኑ ሰዎች ሄዱና አስፈራርተው ወደ እናቱ ቤት ያመጡታል። እናቲቱ ልጇን ማስደንገጥ ፈልጋ ሳይሆን ይላል ቅዱስ ዮሐንስ አፈወርቅ ወደ ቤት እንዲመጣ ፈልጋ ነው። እግዚአብሔር የሚያስጨንቁንን ነገሮች እንዲመጡብን የሚልካቸውና ዝም የሚላቸው ወደ ቤቱ መጥሪያ ነው። ነግሮን ስላልሰማን እንዳንርቅ ፈልጎ ነው። የልጅ ፍቅር ስላለው ነው። አባት ስለሆነ ነው። እናት ስለሆነ ነው። እግዚአብሔር ስለሚያዝንልን ወደ ቤቱ ወደን ስላልመጣን እንድንመጣ የሚያደርጉንን ነገሮች ይፈጥራል። ወደን ስላልሰራን እንድንሰራ የሚያስገድደንን ነገር ይፈጥራል። እንደዚያ ከሆነ ደግሞ አሁን ቤተክርስቲያን አትቀጥልም። ካልሰራን በታሪክ እየቆራን እየተመጻደቅን ግሸን መስቀሉ አለ፣ አክሱም ታቦተ ጽዮን አለች፣ እንደዚህ ምን እንደዚህ እያል ላሊበላ ወደዚህ እያል የሚመጣ ነገር የለም። ታሪክ ተርከን እነዚያ ሰሩበት ጸደቁበት። የምንጸድቀው ስንሰራ ነው። የተሰሎንቄ ሰዎች ተስፋ ቆርጠው ቁጭ ያሉ ናቸው። እንዲሁ ቁጭ ዝም ብለው አይ እንግዲህ አምነንስ ሞትን አይደል ምን እናደርጋለን ብለው ተጎልተን ይሄንን ለማስተካከል የተጻፈ ነው እና ተስፋው አልደረሰም። ያመጽ ልጅ ሳይገለጥ ክርስቶስ አይመጣም። ያለም መጥፊያ ገና ነው ነው የነገራችሁ። ሐሳዊ መሲህ ሳይመጣ ሐሳዊ መሲህ ራሱ ሳይመጣ ክርስቶስ አይገለጥም። ይሄን ማወቅ አለባችሁ። ምጽአት አይሆንም። ሐሳዊ መሲህ ደግሞ አሁን በኮሮና ጊዜ ይሄ ማይክሮቺፕስ ነው እንደዚህ የክትባቱን ማይክሮቺፕስ ሊቀብሩብን ነው አለና ሰው ምን ማለት ጀመረ 666 ሰይጣን ሊመጣ ነው ተባለ። ሐሳዊ መሲህ መጥቷል። አልመጣም። ለምን? ሐሳዊ መሲህ ሲመጣ አጭበርብሮ በስውር እንደ ፖለቲካ አይደለም የሚሰራው። እኔ ክርስቶስ ነኝ ብሎ ነው የሚመጣው። በቋንቋ እንድትሰማው አድርጎ እኔ ክርስቶስ ነኝ ታምናለህ አታምንም ነው እንጂ እንደዚህ አጭበርብሮ በውስጥ አስቀብሮ ሌላ ቀለም ቀብቶ አይደለም። ራሱ ተናግሮ በቃ ስምህን ጻፍ እዚህ በእኔ ስም እመን ብሎ ተገልጦ ነው። ሳይገለጥ ይሄ አይሆንም ብሎ አንደኛ ሐሰተኛ ነቢያትን ለማረም፣ ሁለተኛ በመከራ ምክንያት እጃቸውን አጣጥፈው የተቀመጡትን ክርስቲያኖች አንቅቶ ስራ ለማሰራት የተላከ መልእክት ነው። አሁን እኛም እንደዚህ ነው። አገራችን ውስጥ ብዙ መከራ አለ። በመከራው ምክንያት ደግሞ ተስፋ ቆርጠን ነጋ ልታየን ነው። እንደዚህ ያለ ዘመን አይዟችሁ። እንደውም የኛ ዘመን እንደ ቸርነቱ እንደዚህ ያለ ዘመን በጣም ብዙ አልፏል። ኢትዮጵያ አሳልፋለች፣ ብዙ አሳልፋለች፣ ከዚህም የባሰ አሳልፋለች። ስለዚህ ነጋ ልታየን ብሎ ቁጭ ማለት የለብንም፣ መስራት ነው ያለብን። እንድንሰራ ምን ያስፈልገናል? ምን እንበል ነበር ርዕሳችን? ምን እንበል ነው? ንቃት ለከተማ ሰው አይቸግረውም መሰል። እገሌ ነቅቷል አልነቃም ትላላችሁ እናንተ ራሳችሁ። እንግዲህ እናንተ መንቃታችሁን በምነግራችሁ ነገር ሲንመዝናለን። መንቃት ምንድነው ነው? በኦርቶዶክሳዊ እሳቤ መንቃት ምንድነው? መንቃት ምንድነው ከተባል እንቅልፍ ምንድነው ነው? እንቅልፍ በኦርቶዶክስ አስተሳሰብ ወይም ደግሞ ኦርቶዶክሳዊ መጽሐፍ ቅዱሳዊ ሐሳብ የሚታየው እንቅልፍ የሚባሉት ሶስት ነገሮች ናቸው። እንቅልፍ የሚባሉት እነዚህ ምንድናቸው? አንደኛው ኃጢአት ነው። እንቅልፍ የሚባለው ኃጢአት እንቅልፍ ነው። ስራ ለመስራት መጀመሪያ ማድረግ ያለብን መንቃት ነው። ኃጢአት እንቅልፍ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። ኃጢአት ማለት ምን ማለት ይመስላችኋል? ኃጢአት ማለት የግዕዝ ቃል ነው። ኃጢአት ኃጣ አጣ፣ ኃጢአት ኃጢኦት ማለት ኃጢአት ማለት ማጣት ማለት ነው። ማጣት ማለት ነው ኃጢአት ማለት። ሰው ኃጢአት ሲሰራ ማንን ነው የሚያጣው? እግዚአብሔርን ያጣዋል። እግዚአብሔርን ያጣል። እግዚአብሔርን ያህል አባት ገነትን ያጣል፣ ቤተክርስቲያኑን ያጣል፣ ራሱን ያጣል፣ ወዳጅም ያጣል። ገንዘብ ራሱ ኃጢአት ከበዛ አይበረክትም፣ አይቀመጥም። ገንዘብን የሚያጠፋው ኃጢአት ነው። ስለዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣
ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። እምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት የማይጠቅም ገመድ ነው፣ አስሮ የሚይዝ ለጊዜው ደስ የሚል በለስ የተባለ ለዚህ ነው። በለስ ለጊዜው ሲበሉት ይጣፍጣል፣ ቆይቶ ይመራል እንደተባለ ስናስቀድስ ሰምታችኋል። የተቀመጣችሁ ተነሱ ይላል ዲያቆኑ። የተቀመጣችሁ ተነሱ ማለት በኃጢአት አልጋ የተኛችሁ ሰዎች በንስሐ ተነሱ ማለት ነው። ስለዚህ እንንቃ እንኑም፣ እኛም አንተኛ ይላል ቅዱስ ጳውሎስ። እነዚህ እንደተኙ እኛም አንተኛ። ከኃጢአት መንቃት የሚቻለው በምንድን ነው? አንድ በንስሐ ነው። ንስሐ መግባት ነው። ዛሬ ሆኖ ንስሐ መግባት አለብን። እንደው ኦርቶዶክሳዊነት ክርስቲያንነት ማለት ለሆነች ጉዳይ ተሰብስበው መልሶ ወደ ኃጢአት በሉ። እንግዲህ ቤተ ክርስቲያን እሑድ ጉባኤ ነበረ፣ ተሰብስበናል። ሰኞ ደግሞ ወደ ኃጢአታችን እንመለሳለን። ደህና ሰንብች። ሌላ ጊዜ ደግሞ ስራ ሲኖር ጥሪኝ የሚባል አይደለም፣ ቅረት ነው እና ሊበቃን ይገባል። ከሞት ጋር ደግሞ ስምምነት የለንም። እግዚአብሔር መቼ እንደሚጠራን አናውቅም። አሁን ነገ ስንል ኑ ብሎ ድንገት ያነሳናል። መቅረዟን ድንገት እፍ ብሎ ያጠፋታል። ስለዚህ ንስሐ መግባት አለብን ሁላችንም ነው። ለነገ የምናቆየው የኃጢአት ጥሪት መኖር የለበትም። እግዚአብሔር ደግሞ ይኸውላችሁ ብዙ ቸርነት አድርጎልናል። 3 ትልልቅ ቸርነቶችን ግን አድርጎልናል። የመጀመሪያው በመልኩ መፍጠሩ ነው። ማንም ሰው ጥሩ መልክ ቢኖረው መልኩን ሊሰጠን ስለማይችል እግዚአብሔር ግን ብሩህ፣ ንጹህ፣ ቅዱስ መልክ ያለው አምላክ ሲሆን ያንን አርአያና መልክ እኛ እንድንይዝ ፈቅዶልናል። ስለዚህ መጀመሪያ ቀዳሚት ሰው ሀበነ አርአያሁ ክብርተ እንዳለ ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 60 ላይ መጀመሪያ ክብርት አርአያውን ሰጥቶ ፈጠረን። ይሄ ትልቅ ቸርነት፣ ትልቅ ልግስና ነው። እንደምታውቁት ነው። እግዚአብሔር አውሬ አድርጎ ቢፈጥረን ይችል ነበር። ሰው አድርጎ በመልኩ ፈጥሮናል። ሁለተኛ እግዚአብሔር ያደረገልን ቸርነት ሰው ሆኖ መምጣቱ ነው። ሰው ሆኖ ጌታ ሆኖ የባሪያን መልክ መያዝ የሚፈልግ ማንም የለም። ወነሳ አርአያ ገብር ወለብሰ ሥጋነ በአርአያ ዚአነ ቅዱስ ያሬድ እንደነገረን የእኛን ሥጋ ለበሰ፣ በእኛ አምሳል ተመላለሰ ብሎ እንደነገረን ሰብአ ኮነ በአርአያ ዚአነ ሰው ሆነ፣ እንደኛ ሰው ሆነ፣ የእኛን ሥጋ ለበሰ። እንዲህ ብሎ እንደተናገረ የእኛን መልክ ይዞ መምጣቱ ፍጹም ፍቅር ነው። እንደዚህ የሚያደርግ ማንም የለም። ከዚያ ወገኖቹ አደረገን፣ ሰው ሆኖ ወገኖቹ አደረገን። ታውቃላችሁ ሉቃስ ወንጌል ምዕራፍ 2 ላይ እንደተነገረው ወወፃ ትእዛዝ ማበ አውግስጦስ ቄሳር ከመ ይጻፍ ኩሉ ሕዝብ፣ ሰው ሁሉ ይቆጠር ዘንድ ከቄሳር ዘንድ ትእዛዝ ወጣ ይላል። ጌታችን በመቆጠር ሰዓት የተወለደበት ምክንያት እኛን ወገኖቹ አድርጎ ሊቆጥረን ስለመጣ ነው። ወተወለቆም ስለ ይጎያን ከመ ይደምረነ ውስተ ማኅበረ ጻድቃን ይላል ቅዱስ ያሬድ። ከበደለኞች ጋር ተቆጠረ እኛን ከጻድቃን ማኅበር ይቆጥረን ዘንድ። ስለዚህ ወገኖቹ አድርጎ ቆጠረን። አሁን እኛ ሁላችን የክርስቶስ ማኅበርተኞች ነን። እናንተ ተቆጥራችኋል። እንዴት አድርጎ እንደቆጠረን ሲነግረን ማቴዎስ 10 ላይ ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተ የራስ ፀጉራችሁ እንኳን የተቆጠረ ነው ይላል። የሰማይ አባታችሁ ሳያውቅ ከራስ ፀጉራችሁ አንዲቱ አትወድቅም ይላል። ያ ማለት ምን ማለት? እንኳን ለነፍሳችን ፀጉራችንን ሳይቀር ደም ከፍሎላታል ክርስቶስ። እንዲህ አድርጎ ክብር የሰጠናል። ለራስ ፀጉራችን ለእግር ጥፍራችን ዋጋ ከፍሎበታል። እና እንደዚህ አድርጎ ወገኖቹ አድርጎ ቆጠረ። ልጅ ሆን ባሪያ መሆን እንኳን ሰው እስከ የት ወርዶ እንደነበረ ተመልከቱ። ሰብሰንዘ ክቡር ውእቱ እያይመረ ሰው አላወቀም። ምን ሆነ ስንለው ቅዱስ ዳዊት ኮነ ከመ እንስሳ ዘአልቦ ልብ፣ ልብ እንደሌለው እንደ እንስሳ ሆነ። አሁን ሰው እንደ እንስሳ ሆነ አለን። እንደ እንስሳ የነበርነውን ምን አደረገን? ልጆቹ አደረገን። የእግዚአብሔር ልጅ መሆን ቀላል ነገር እንዳይመስላችሁ፣ ትልቅ ስልጣን ነው። በምድርም በሰማይም የፈለገውን ያህል ስልጣን ቁጠሩ፣ የእግዚአብሔር ልጅ መሆንን የሚያህል ስልጣን የለም። ልጆቹ አድርጎናል።
ሶስተኛ እግዚአብሔር ያደረገልን ቸርነት በንስሐ ያደረገልን ይቅርታ ነው። እንግዲህ በአርአያዬ በአምሳሌ ፈጥሬያችኋለሁ፣ እሱን ተዋችሁት፣ እኔ ደግሞ የእናንተን ሥጋ ለብሼ ላድናችሁ መጣሁ፣ አዳንኳችሁ፣ ሳይገባችሁ በጥምቀት ልጅ አደረግኳችሁ። እንግዲህ ይህን ሁሉ ካደረጋችሁ እሳት ይብላችሁ ሳይል አርሃ ወለነ ኆኃተ ንስሐ የንስሐ በርን ከፈተልን ይላል ቅዱስ ጎርጎርዮስ። የንስሐ በር ከፈተልን። አድፈን ብንመጣ እምንነጻበት፣ ደክመን ብንመጣ እምንበረታበት፣ ሙተን ብንመጣ ሕያው የምንሆንበትን፣ ተርበን ብንመጣ የምንጠግብበትን፣ ተራቁተን ብንመጣ የምንለብስበትን ሉቃስ 15 ላይ እንደተጻፈ ለዚህ ለጠፋው ልጄ ከሁሉ የሚሻል ልብስ አልብሱት ብሏል። ከሁሉ የሚሻል ልብስ አልብሱት ያለው የሱ የብርሃን ልብስ ነው። አሁን ይሄንን ንስሐ ሰጥቶ በንስሐ እንግዲህ ሰው የሚረባ የሚጠቅም እንዲሆን በድሎ ሳለ ያልበደሉትን መሆን እንዲችል ይሄንን ጸጋ ሰጥቶናል። ይሄንን መቼ ይዘጋዋል? ሲመጣ ይዘጋዋል። ሰዎቹ መብራት ሊገዙ ይዘው ተመልሰው ሲመጡ ዘይት ሊገዙ ሄደው ሲመለሱ በሩ ተዘግቷል። ተከፍቶ አሁን ጌታ ሲጠመቅ ቅዱስ ማቴዎስ ምዕራፍ 3 ላይ እንደጻፈው የሰማይ ደጅ ተከፈተ ያለው ያቺ የቸርነት በር ናት። እሷን እንግዲህ እንንገባባት ከፍቷታል። የሚዘጋበት ጊዜ አለ እና አሁን ወገኖቼ አሁን እዚህ ስለመጣችሁ ለቤተ ክርስቲያን ውለታ እንደዋላችሁ አትቁጠሩት። ይልቁንስ ወደ ንስሐ እዚህ አዳራሽ እንደገባችሁ ወደ ንስሐ በር ግቡ። አንዱ ንቃት ማለት ይሄ ነው። በዚህ የነቃ ሰው ነው ስራ የሚሰራ። ኃጢአት ያደነዘዘው ሰው ምንም አይሰማው፣ ተመስጦ ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት ነው። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ከውስጥ የመዘጨ ንስሐ ነው። ሰውን የሚያነቃው ንስሐ እንጂ ግርግርታ አይደለም፣ ፉከራ አይደለም። ከልቤ ነው የምነግራችሁ። እንናዳለን ነው የምላችሁ። ይሄ ዝም ብሎ የጥምቀት ጸበሉ የኛ ያንተ ሆኖ የሚቀጥል ይመስላል። እንደዚያ ታቦቱ የኛ አንተ የማን ሆነ ነው እንዲሁ የኛ የምትል? እንዲሁ ኖር አይደለም። ደግሞ እንደዚህ ስላችሁ ተሰቀቁ ማለቱን በሉ ችግር የለም እያልኳችሁ ያል መጀመሪያ እናንተ የክርስቶስ ነው የእግዚአብሔር እንሆን። እውነቴን የእግዚአብሔር እንሆን። አውሮፓውያን አሁን አያስፈልጋቸውም። በቴሌቪዥን አንተን ይከፍተዋል፣ ይዘጓል እያደረጉ ማለት ነው። በፌስቡክ ዝውር አድርገው ህይወታችሁን ይገዛሉ። በደንብ አድርገው ይቆጣጠሯችኋል ማለት ነው። ወታደር ሳይመደብብህ ጥይት ሳይተኮስብህ እጅ ሰጥተሃል። የለም በቃ ኢትዮጵያዊነት ጨርሶ የለም። ደግሞ እንደዚያ ስንል ኧረ እኔ ራሴን የማውቅ ሰው ነኝ ይላል። ደግሞ ሲጠየቅ ሰው እኔ ራሴን አውቃለሁ ይላል። እንግዲህ ይሁንላችሁ፣ መቼስ ሰው ለክብሩ ነው የሚኖረው እና ብንስተካከል ጥሩ ነው። በታምር እግዚአብሔር እንዲሁ ዝም ብሎ ኮሽ ባለ ቁጥር እንዲህ ያለ አባት አሉ እንደዚህ ያለ ገዳም ክርስትና እጃችን ውስጥ ያለ ነገር ነው። የሆነ ሰው ለውጥ እንዲያመጣልን እንፈልጋለን። ራሳችን ተጎልተን ኃጢአታችን እየሰራን በለመድነው ኃጢአት እየተንከባለን የሆኑ ሰዎች ብቻ ተደራጅተው ለውጥ እንዲያመጡልን እንፈልጋለን። ምንም ይመጣ የለም። የሚመጣው ራሳችን ስንሰራ ነው እና ንቁ። እውነቴን ነው። ተስፋለን። እንዲሁ እስኪ ዛሬ እስከ ሰሞኑን ንስሐ ያልገባችሁ ካዋላችሁ ጥሩ እድል ነው። ብፁዕ አባታችን እንኳን ይህን ጉባኤ ያዘጋጁት ለሳንቲም ብቻ ሳይሆን ለነፍሳችሁ እንድታስቡ። የምትቀድሙት እናንተ ናችሁ። እግዚአብሔር በንስሐ ያንቃን። የሚቀበል አባት አለን። አይዟችሁ፣ የሚቀበል አባት አለን። እኔ በጣም አንድ ቅዳሴ ስሙ በደንብ ጥሩ ነገር ቀርቦልናል። ቅዳሴ ስናስቀድስ መጀመሪያ የምትመጣ አለች ምን እለዋለሁ እሑድ ሲባል ቅዳሴ እንገምነ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ሃሌ ሉያ
ምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወይሰማ መጻሕፍተ ቅዱሳት ወይትአገሰ እስከ ይፈጽሙ ጸሎተ ወቅዳሴ ወይተመጠወም ቁርባን ይሰድን ቤተ ክርስቲያን ስንል ምንድን አለ? እመሙሲ እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ወደ እግዚአብሔር እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ እይበል ፈላሲ ዘገባ ሀበ እግዚአብሔር ይባል። እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ከኃጢአት ተሰዶ ወደ እግዚአብሔር የመጣ ሰው ቢኖር እግዚአብሔር እንዲያው ይለየኛል አይበል ይላል። ከኃጢአት ተሰዶ የኃጢአት ስደተኛ የኃጢአት እንግዳ ሆኖ ኃጢአት አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይላል። ኢሳይያስ ነው የተናገረው። ባስልዮስ ቅዳሴ ላይ ያስገብቶታል። መጀመሪያ ቤተ ክርስቲያን ተስፋ ሰጥታ እንድትናስቀድስ ነው። እና ሰይጣን የሚለን አትረቡም እናንተ ምንም ተመልሳ ንስሐ ትልቅ ፈያታዊ ዘየማን በንስሐ ነው። ዛሬ በቅዳሴ ዓመት ሁሉ ተዘከረነ እግዚኦ በከመ ተዘከርኮ ለፈያታዊ ዘየማን እንድንል ያደረገን በንስሐ ተመልሶ ነው። ቅዳሴ ላይ የክርስቶስ ሥጋና ደም በሚፈተትበት ጊዜ ስሙ እንዲነሳ ያደረገው ንስሐ ነው። ንስሐ ሰውን ትልቅ ያደርጋል እና በንስሐ እንንቃ። ሁለተኛው እንቅልፍ የሚባለው ምንድነው ስትሉ ስንፍና ነው። ስንፍና በጣም ከፍተኛ እንቅልፍ ነው። የሰነፍ ሰዎችን ምልክት ልንገራችሁ። የሰነፍ ሰው ምልክቱ ኑሮ ተወዷል። ይሄ ምንድነው ምክንያት? ሰነፍ በላኩት ጊዜ ያመካኛል ይላል ሰሎሞን። እስቲ ጊዜው አለፍ ይበል፣ ትንሽ እንረጋጋ፣ ምን አስቸኮላችሁ? እዚህ ጦርነቱን በረድ ይበል ይላል ሰው። በረድ ይበል እግዚአብሔር ያብርድ እና ተኝተን ሊበርድ ነው? እየሰራን ይብረድ እንጂ ተኝተን የምናበርደው መከራ የለም። ሰርተን ነው መከራን የምናረገው። ስለዚህ አሁን ምንድነው ሰነፍ ምክንያቱ ብዙ ነው። ሰነፍ ጥቅሱ ብዙ ነው። ያመካኛል። ልጅ ስለሆንኩ ነው ይላል። እኔ ገና ወጣት። እኔ አንዳንዱ ሰው ላለመሸማቀቅ እያልኩ ነው እንጂ ለምክር ሲመጣ ያው ሰው ነኝ አባ ያውቃሉ ሲለኝ ዝም በል ልለው እንደው ግን እንዳይሰቀቅ ዝም እላለሁ ማለት ያው ሰው ነኝ መቼም ይላል ሰው። እንዴ ሰው ማለት ውዳቂ ነው ያላችሁ ባል ነው። ሰው ነኝ አትበሉ፣ ያው ሰው ነኝ መቼም አትበሉ። በቃ ሰውነት ጥሩነት ነው እና ልጅ ነኝ ያው ወጣት ነኝ ይላል። ወጣት ጅል ነው ያላችሁ ማለት ነው እንዴ? ድንግል ማርያም እኮ ወጣት ናት። ስንት ዓመቷ ነው የነበር ጌታን ስትወልድ? 15 ዓመቱ። ቂርቆስ ስንት ዓመቱ ነው? ቅዱስ ጊዮርጊስ ስንት ዓመቱ ነው? አጠቃላይ ሩጫውን ሲጨርስ 27። አጠቃላይ መክብበ ሰማዕታት ሲሆን 27 ዓመቱ ነው። ልጅ ነኝ ይኸው ማመካኘት ነው። ደግሞ መልሳችሁ ትሆን የከተማ ሰው ነኝ። ያው ከተማ ነው ታውቁታላችሁ፣ ብዙ ነው በቃ ያው ቴክኖሎጂውም አለ እና አትመርጡ እና የከተማ ሰው ነኝ፣ ብቻዬን ነው የምኖረው፣ በቃ ማንም ከጎኔ የለም፣ እግዚአብሔር አለ። ለሌሎቹ አባቶቻችን ማን ነበራቸው? ማንም። ብቻዬን ነው የምኖረው፣ ያመኛል። አዎ እንዲያው ምንም ምክንያት ሰነፍ ሰው ምክንያት አታውቅም። ጎረቤቶች ክፉ ናቸው። አንድ ሊቀ ጳጳስ ልጅ እንዲያው ተማር ቢሉት አባ ምበላው የለኝም አላቸው። ስትደነቆር ምን እየበላህ ደነቆርካል? እየደነቆርክ የምትበላውን ነገር በቃ እሱን እየበላህ ተማር። ሳትማርስ እየበላህ አይደል? ሳትማር ከበላህ እየበላህ ተማር፣ እሱን የምትበላውን እየበላህ። ስለዚህ ምንድነው
አሁን እየተጃጃልን ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ነገር ይዛችሁ ወደ ቤተክርስቲያን። እንደ አንዳንዱ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኘው ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው፣ እናንተ ናችሁ የምታካብዱ ይላል። እንደዚህ አለ። ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው፣ ጽድቅ ባላንስ አይሆንም ጌታዬ። ጽድቅ ባላንስ አይሆንም። ጽድቅ እውነት ነው። አዋጥቶ መዳን የለም፣ እውነትን መከተል ነው። ስለዚህ አሁን የምነግራችሁ እያዋጣን እንደዚህ እያደረግን ከምንሆን ሰነፍ ቅዱስ ዮሐንስ ዘደማስቆ የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው የሚለው። ሰነፍ ስለሆን ነው ቤተ ክርስቲያኒቱን እጇን እንድትሰጥ ያደረጋት፣ እንድትፈታ ያደረጋት። ብዙ ነገር አይናችን እያየ እያመለጠን ነው ሰነፍ ስለሆን። አላችሁ የሰነፍ ሰው ጥቅሱ ሁልጊዜ እነገሌ ናቸው ነው እንጂ። አሁን ለምሳሌ ምንድነው የሚለው ሰነፉ ምንድን ነው? ከዚህ ሁሉ ጥሩ አባት ቢኖረን እንዲሁ አተን ነው እንጂ ጥሩ ጳጳስ ቢኖረን። አሁን ብዙ አባታችን ስላሉ አይደለም፣ እኔ ቢኖሩም ባይኖሩም ለአባትነታቸው ክብር አለኝ፣ መናገር ያለብኝ እናገራለሁ እያልኳቸው ያለው ግን ብፁዕ አባት ቢኖረን፣ ጥሩ ቅዱስ አባት ቢኖረን፣ እንደዚህ ያለ አባት ቢኖረን። እሺ አሁን ሌባ እንድትሆን ያደረጉ ብፁዕ አባታችን ናቸው? ተኝተህ እንድታድር ያደረጉ አሁን ፋትር ያደረጉ ናቸው? ይሄን እኮ ነው የምነግራቸው። ጸሎት እንድናቋርጥ ያደረጉን አባቶች ናቸው? እስኪ ተመልከቱ። እኛ ዝም ብለን ብንለወጥ አስተዳደር መች ጎዳናል? እኛ መለወጥ እኮ ነው ያቋል። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና ሰነፍ ሁልጊዜ ይሄ የሚጠቅሰው ሰው አለው። እንደዚህ ነው እንጂ ሲኖዶሱ ነው እንጂ ቤተ ክህነቱ ነው እንጂ እንደዚህ ያለ ይሄ ሰነፍ ነው። ቤተ ክርስቲያናችን ውስጥ ችግር የለም አላልኳችሁም? በጣም በርካታ ችግር አለ መታረም ያለበት አስተዳደር ውስጥ እያልኩ ያለው ግን እኔ አሁን የምናገር ራሳችን ላይ ነው። አሁን የሚገርመኝ ስለ አንድ ሌባ መነኩሴ ታሪክ ብጠቅስ ብሰብካችሁ አሁን ታሪክ ሁላችሁ ሌባ ጳጳስ ነበር ብዬ በእንደው ወይ አውሳቢዎስ ዘኒቆምዲያን ወይም የአንዱን ብጠቅስ ወይም የሌላውን ብጠቅስ ደግሞ ብድግ ታልካችሁ አዎ ብፁዕ አቡነ ገሌን ነው ልክልካቸውን አሏቸው ይላል። የሆነ ነገር ስንናገር አዎ እንትኑን ነው የእንትኑን ኃላፊ ነው ይላል። ለራሳችሁ የምትወስዱት መቼ ነው? እንዲሁ ግርም እኮ ነው የሚያደርገው። ለራሳችሁ አትወስዱ። ስብከት ሲሰበክ እነ ገሌን ነው። ሊቀ መዘምራን ኪነ ጥበብ በጣም ድንቅ መዝሙር ዘምረውልናልና በሌላው የምትፈርድ ማነህ አንተ እያሉ ሰለስቱ ጣቶችህ አንተን ያሳያሉ። በሌላው የምትፈርድ አንተ ማነህ እያሉ ሶስቱ ጣቶችህ ማንን ያሳያሉ? ይኸው ስንት ጣት ነው ወደ እኔ የተመለሰው? ይኸው 3። በሌላው አንድ ጣት ስታመለክት ወደ አንተ 3 ጣት ይዞራል። መጀመሪያ ወደ ራስህ ይህ ነው። በጣም የሚያስደንቅ መዝሙር ነው በእውነቱ ማለት ነው። ስለዚህ አሁን ምን ጣሎት አምሽታችሁ አትተኙ። ምቾት ካልጠላችሁ ለቤተ ክርስቲያንም ለራሳችሁም አትሆኑ። ምቾት ካልቀነሳችሁ ለምሳሌ ማታ ላይ ፍጥጥ ብሎ በቃ ቲክቶክ እና ፌስቡክ ላይ እንዲህ ብሎ ማምሸት ምቾት ፍለጋ ነው። ክርስቶስ ነው እንጂ ፍቾት የሚሰጠን እሱ ደግሞ ጧት ሌላ ምቾት ያስፈልገዋል። የማይጠገብ ደስታ ነው የዓለሙ ደስታ። እያሳዘናችሁ የጎዳችሁ ያደነዝዛችሁ መጨረሻ ላይ ማደንዘዝ ነው። እና ማታ እንቅልፋ በጊዜ ተኙ፣ ሌሊት በጊዜ ተነሱ፣ ቅዱሳት መጻሕፍትን አንብቡ፣ ተማሩ። እንደዚያ ሲሆን ቤተክርስቲያንን ከፍ ባለልና የምትሰጡት እንዳታጡ ስሩ። ሁላችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው
የሚያነቅ መንቃት የሚገባን እንግዲህ አሁን ሰነፍ አትሆኑም ሁላችሁም። አሁን ለምሳሌ ስታነቡ መጽሐፍ ማንበብ ስታነቡ ተኝቶ የሚያነብሰዋል እንደዚህ መተኛት አቅዳችሁ ነው ማለት ነው። በቃ እንደው ልፍስፍስ ያለ የሆነ ሰው አለ። በቃ እንደው ገና በ20 ምናምን ዓመታችሁ እግሬን ያዙኝ ወገቤን ደግፉልኝ የሚል ሰው በዚህ የሶፋው መደገፊያ እዚህ ላይ ወገብ ላይ ተደርጎ ምናምን እንደዚህ ያለ ያቀማመጥ ስርዓታችሁን የመኝታ ስርዓታችሁን ካላስተካከላችሁ ተኝታችሁ እያነበባችሁ በየት ነው ለውጥ የሚመጣው? ስለዚህ አንዱ ስንፍናችን ማስወገድ ነው። ሶስተኛው እና የመጨረሻዬ ነው ካለማወቅ ነው መንቃት ያለብን። ከቃሉ ጋር ናችሁን? ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለሁሉ ሀከክ ይላል። የመምህር መታጣት እጅግ ጎጂ ተግባር ነው ይላል። የመምህር መታጣት፣ የእውቀት ማጣት የሁከት ሁሉ ምንጭ ነው ይላል። የምን ሁሉ ምንጭ ነው? የሁከት ሁሉ ምንጭ አለማወቅ። የማያውቅ ሰው የሚያደርገውን አያውቅም። እስኪ ጌታ ሲሰቅሉት ምንድነው ያደርገው? የሚያደርጉትን አያውቁምና በሉት እስኪ የመጀመሪያውን ጀምራችሁ በሉት። የሚያደርጉትን አያውቁምና አይደለም የሚያደርጉትን ነው እንጂ። ይኸው አለማወቅ ማንን እንኳን ያስደፍራል? እግዚአብሔርን እንኳን እንድንደፍር ያደርጋል አለማወቅ። ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት ቢያውቁትስ ኑሮ የክብርን ባለቤት ባልሰቀሉት ነበር አለ ቅዱስ ጳውሎስ። ስለዚህ ሰው ካላወቀ እንኳን ሰውን እግዚአብሔርን ይደፍራል። ደፋር የሚያደርግ አለማወቅ ነው። ስለ እግዚአብሔር ቤተሰቦች አሁን ልክ የደቡብ ኦሞ ሀገረ ስብከት ሰብስቦናል። አንድ በንስሐ እንድትነቁ ለሀገረ ስብከቱ መስራት ከፈልጋችሁ ለቤተ ክርስቲያን እንድትሆኑ ከፈልጋችሁ አንድ ይሄን ምክንያት አድርጋችሁ ከዛሬ ጀምራችሁ የደቡብ ኦሞ ሀገረ ስብከት ጠርቶኛል፣ በንስሐ መንቃት አለብኝ፣ ቤተ ክርስቲያንን መጥቀም አለብኝ፣ ሰነፍ መሆን የለብኝም፣ ሰርቼ ለዚህ ሀገረ ስብከት እሰጣለሁ በሉ እስኪ። ሶስተኛ ደግሞ ምን ሆነ አለባችሁ በሉ እንጂ ጠፋኝ። ሶስተኛው መንቃት። ሶስተኛው እንቅልፍ ድንቁርና ነው። መንቃት ያለብን ደግሞ በእውቀት ነው። ምን ማወቅ አለባችሁ? ሃይማኖት ማወቅ አለባችሁ። እግዚአብሔር ማን ነው ማወቅ አለባችሁ። ክርስቶስ ማን ነው ማወቅ አለባችሁ። እስኪ ይሄን ጥያቄ እንግዲህ ሰጥቻችኋለሁ። እስከ ዛሬ 3 ወር እስኪ እንድታውቃችሁ እንድትማሩ ቢያንስ እግዚአብሔር ማን ነው? እስኪ እግዚአብሔር ማን ነው በሉ። በቃ ጠየሰጣችሁ እንግዲህ እንድታውቁ። ሁለተኛ ክርስቶስ ማን ነው? እንዴ ክርስቶስና እግዚአብሔር የሶስቱ ስም ነው። አንሰ ሶበቤ እግዚአብሔር ትምህርቱን ተናገርኩት። አንሰ ሶበቤ እግዚአብሔር በእብል በእንተ አብ ወልድ መንፈስ ቅዱስ። እኔ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው መማር አለባችሁ። ክርስቶስ ማን ነው? አሁን በክርስትና ስም ብቻ ወደ 39,000 ዲኖሚኔሽንስ አሉ። ክርስቶስ በሚል ስም ብቻ ነው በዓለም ላይ። ታዲያ የማን ክርስቶስ ነው ትክክል? የኛ ክርስቶስ ነው ትክክል። ለምን? እንዴት ሆነ? ተማሩ። ቁርባን ምንድነው? ስርዓት ምንድነው? ጋብቻ ምንድነው? ማወቅ አለባችሁ። እየሆነብን በእንግሊዘኛ ጠቅሼ ከመዋረድ ብዬ ነው። እንግሊዞች አንድ የሚሉት ጥቅስ አላቸው። የማታውቀውን ነገር የኔ ማለት አትችልም ይላሉ። እስኪ በሉ እስኪ በሉ ንገሩኝ እንጂ ተናገሩ። የማታውቀውን ነገር ድገሙት። የማታውቀውን ነገር የኔ ማለት አትችልም። ካላወቀው የኔ ነው ብለህ መከራከር አትችልም። በቃ አሁን ነገ በቃ ይሄ ለምሳሌ ደቡብ ኦሞ ውስጥ ስንት ገዳም አለ ሰምታችኋል። እዚያ ውስጥ ያሉትን ነገሮች ይሄን ቤተክርስቲያን የምንረከብ እኛ ነን። እንግዲህ ለልጆቻችን ቆጥረ ምን እየተደረገ ነው? ስንት ገዳም እየተገደመ ነው? ስንት አብነት ትምህርት ቤት አለ? ስንት ምዕመናን ተጠመቁ? ስንት አለ? ካላወቃችሁት ነገ እነዚያ ሌላ አውሬ ቢወስዳቸው የኛ ነው ማለት አንችልም። መረጃ ይኑራችሁ ስለ ቤተክርስቲያን ምን እየተደረገ ነው እስቲ ወቁ። በምስራቅ ምን አለ? በምዕራብ ምን አለ? በሰሜን ምን አለ? በደቡብ ምን አለ? ንቃት የሚለው ትጋት የሚል ትርጉም አለው። ትጋት የሚለውን ከብፁዕ አባታችን ፊት ስለጠቀስኩ ያርሙኛል። ዋችፉልነስ ማለት ነው። ዋችፉልነስ ማለት ሊቪንግ አቴንቲቭሊ ማለት ነው። ነቅቶ መኖር ማለት ነው። ነቅቶ መኖር
ፍጹም በቃ ይሄ መንቃት ልንገራችሁ። ይኸው ለምሳሌ ተመርቃችሁ እንደወጣችሁ ማስታወቂያ ሲወጣ የነበራችሁትን እሱ ነው ንቃት። ንቃት ማለት እሱ ነው። በቃ አቴንቲቭ ናችሁ። የት ወጣ? አርባ ምንጭ ነው የምትሉት ማለት ነው። እንደሱ ነቅታችሁ የቤተ ክርስቲያንን አካሏን ጠብቁ። ነቅቶ መጠበቅ ነው። ወይም ደግሞ ነገ ሌባ ይመጣል፣ ሰሞኑን ሌባ አለ፣ ቤታችሁን ነቅታችሁ ጠብቁ ሲባል ነቅተ ቁጭ እንደምትለው ነው። ወይም ደግሞ ሙሽሪት ወይም ሴት የምትወደው እጮኛዋ ከሩቅ አገር ሲመጣ ነቅታ የሌላ መኪና በጮኸ ቁጥር መጣ ይሆን እንደምትለው ከመፋጻ ቀጤ ነው ከመመሰንቆ ሀዝ ያስተፈሳኒ በሰሚዖቱ ያሉ ማዘስ መኃልየ ዘሰሎሞን ላይ ነው። እንደ ቀጭን ፉጨት ልቤን ደስ ያሰኘዋል የምትለው ሙሽራይቱ የኛ ነፍስ ናት። ነቅቶ መጠበቅ ማለት እሱ ነው። መንቃት ማለት ይሄ ነው። ድሮ ለከተማ ሰው ምሳሌው አይመችም። እኛ ድሮ ገጠር ስናድግ ነገ የጥምቀት ልብስ ይመጣልሃል ስንባል እንዴት ብሎ ዶሮ ይጮህ፣ እንዴት ብሎ ይንጋልን? ነገ ሊሰጠን ነው። በቃ ኮሽ ባለ ቁጥር እንደዚያ እንዳልን ነው የምናድረው። ልክ እንደ መልካም ስጦታ ወይም ደግሞ ሌባ እንደሚመጣበት ሰው ሶበሰ አይመረ ባለቤት ጊዜ ይመጽ ሰራቂ እምተጋ ወሐለወ ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኑሮ ተግቶ በጠበቀ ነበር ይላል። መትጋት ማለት መንቃት ማለት ነው። ልንገራችሁ፣ እየሰማችሁ ነው? እንደው ሁለት ነገር ልጨምራችሁና ልጨርስ እዚሁ ጋር። ስለ መንቃት አንድ ነገር ልንገራችሁ። ብዙ ጊዜ ለመለወጥ እናቅዳለን፣ ለምን አይሳካልን ነው። አሁን በለመድነው ኃጢአት ሁሉ መላሰን እንወድቅበታለን። ለምንድን ነው ካላችሁ ንቃት ስለሌለን ነው። ንቃት ማለት ሰይጣን ቀድሞ በጣለን ነገር ሊጥለን ሲል ምክንያቶቹን ነቅተን መከታተል ማለት ነው። እሱን ማለት ነው። ምን ማለት እንደሆነ እንገራችሁ። ከቃሉ ጋር ናችሁ? ለምሳሌ አንዲት ሴት በዝሙት ደጋግማ የወደቀች ብትሆን እንዴት መንቃት እንዳለባት ልንገራችሁ። አንድ የሥራ ባልደረባዋ እንዲህ ይላታል፣ ዛሬ በጋራ የምናዘጋጀው ሪፖርት አለ ይላታል። ስንት ሰዓት እንገናኝ? ከምሽቱ 1 ሰዓት ነው የሚመችኝ፣ ቀን ብዙ ስራ አለኝ አላት። እዚህ ላይ ነው መንቃት የሚያስፈልገው። 1 ሰዓት ካለ ሪፖርቱ 4 ሰዓት ቢፈጅ እስከ ስንት ሰዓት ሊቆይ ነው ከቤት? 4 ሰዓት ላይ እራት ቀምሰ ሄድ ቢባል እስኪ በሉ ስንት ይፈጃል? 5 ሻይ ላፍላለ ቢባል 6 እዚህ በኋላ ምን ይሆናል? አልናገርም። መንቃት ማለት ምን ማለት ነው? መጀመሪያ ነገሮቹ ነገር ሊጀምሩ ሲሉ መከታተል ነው። መጀመሪያ ምክንያቶቹን ነው። ተአቀብ እምንውሳት ከመይትደቅ በአብያት በታላላቆቹ እንዳትወድቅ መጀመሪያ ከጥቃቅኑ ተጠንቀቅ ይላል መጽሐፈ መነኮሳት። እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። መንቃት ማለት ይሄ ነው። አላችሁን? ሌላው መትጋት ማለት ማዘውተር ማለት ነው። እስኪ ማዘውተር በሉ። ማዘውተር በሉ። እስኪ ካሁን በፊት የገቢ ማሰባሰቢያ ላይ ተገኝታችሁ የምታውቁ ሌላ ቦታ እጃችሁን አውጡ እንጂ በደንብ ከፍ አድርጋችሁ። ካሁን በፊት እኔ አልተገኘውም ለካ። እሺ እግዚአብሔር ይስጥልን። ስለዚህ እንንቃ በሉ እስቲ። መንቃት ማለት መትጋት ማለት ነው። እንግዲያው ምን ማለት ነው? መትጋት ማለት ደግሞ ማዘውተር ነው። እስኪ አንድ ጥያቄ ልጠይቃችሁ። ወታደር ስፖርት ይሰራል። 5 ዓመት ስፖርት ሰርቶ 15 ዓመት ቢተኛ ወታደር መሆን ይችላል አይችልም? ስፖርት 4 ቀን ሰርታችሁ ብትሰሩት ብትተውት ምን ይሆናል? ስትራፖ ነው የሚሆነው። ስለዚህ ምን ማለት ነው? ማዘውተር። እስኪ ማዘውተር በሉ። ጂም በአማርኛ ምንድን ነው? የአካል እንቅስቃሴ ማለት ነው አይደል? ፍቹ ኮንቴክስቹዋል ነው ወይስ ቃል በቃል ነው? በቃ ተውትሽ። እሺ የጂም ቦታ ምንድን ነው? የስፖርት ማዘውተሪያ። እስኪ የስፖርት ማዘውተሪያ በሉ። ማዘውተሪያ ነው። ለምንድን ነው ማዘውተሪያ የተባለው? በራሱ ተርሙ ማዘውተር የተባለው ለምንድን ነው? አንድ ነገር ሲደጋገም ነው ጠባይ መሆን የሚችለው። ስለዚህ ሁል ጊዜ ለዚህ ነው ቅዱስ ጳውሎስ መልካም ስራዎችን ለመስራት አንታክት የሚለው። አምና ሰጠን፣ ዘንድሮ ሰጠን፣ እንዴት ሰጠን አትበሉ። እስኪ አምላ በሉ
አምና በላሁ በሉ። የዛሬ 10 ዓመት በላሁ በሉ። የዛሬ 20 ዓመት በላሁ በሉ። የዛሬ 30 ዓመት በላሁ። አይ እንግዲህ ሲብቃይ በሉ እስኪ። አይ ተበላላችሁ አሁን ሄዳችሁ። ስለዚህ እንደዚህ ነው ማዘውተር አይደል? ካላዘውተርከው እንዴ የዛሬ ሳምንት ምን የመሰለ ሙክት በልቼ አሁን ኧረ አትልም። ዛሬም ትበላለህ ሽሮም ሆነ ቆሎም ሆነ። ስለዚህ ሁል ጊዜ በጎ ስራን አድርጉ። በጎ ስራ ስለተጀመረ ብቻ ሳይሆን ስለተዘወተረ ብቻ ሳይሆን ስለተፈጸመ ነው የሚያድነው። እና የእግዚአብሔር ቤተሰቦች መልካም ነገርን አክሊል እንዲያሰጣችሁ ከፈለጋችሁ አዘውትሩት። ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተ ክርስቲያን መሄድን ጥሩ ሕሊና ባይኖራችሁም አዘውትሩት። ዝም ብላችሁ ስታዘወትሩት መጀመሪያ እርሻ ሲታረስ እናንተ አላረሳችሁም እንጂ እጅ እያመመ እየደማ እየተላጠ ነው የሚታረሰው። ከዚያ በኋላ ግን